አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚች ቀን ቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማቾች በስጋም ዘመዳሞች ነበሩ። መንፈሳዊ ስምምነትም ተስማምተው በላይኛው ግብጽ ካሉ ገዳማት በአንዱ ገዳም መነኮሱ። በጾምና በጸሎትና በስግደት የተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በቤተ ክርስቲያናት ላይ ከአርዮሳውያን ችግር በመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መስዋዕትን ሊሰሙ ወደ ኦርቶዶክሳዊት ቤተክርስቲያን ውስጥ ገቡ። እነዚህ ቅዱሳን አምላካዊ ቅንዓትን ቀንተው ወደ ቤተክርስቲያን ገቡና አርዮሳውያን ያኖሩትን መስዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕትን ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነትም አክሊል ተቀበሉ። ምዕመናንም መጥተው ስጋቸውን ወሰዱ፣ በአማሩ ልብሶችም ገንዘው በመልካም ቦታ ኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ የስጋው ፍልሰት ከምስር በአስቄጥስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኮስ ሊሆን ወደደ። ሚስቱንና ልጆቹንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉት። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱን ወደ ደናግል ገዳም ወሰዳት። እመቤቷንም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሰጥሽ ወዳለሁ። እርሷም እሺ አለችው። የመሸጫዋንም ደብዳቤ ጻፈ። የሽያጯን ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህ በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውም ወደ ቤተክርስቲያን ብቻዬን ልገባሽ አለው። በገባም ጊዜ በሩ በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣሁ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሀሳብህን ሁሉ አወቅሁ፣ በፍጹም ልቤም ተቀበልኩ። ከዚህ በኋላ መንኩሶ አስጨናቂ የሆኑ የገዳሙን ስራዎች ሁሉ እንደ ባሪያ እየሰራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለመዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆችንና ተአምራቶችን ተገለጡ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን የእስራኤላዊ ቤተክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱና ረድኤቱ ከእኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ቅዱስ ሐዋርያ እንድርያስ ተአምራት አደረገ። እንድርያስ በጽርሐ አገር እያለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጦ እንዲህ አለው፣ ማትያስ ከእስር ቤት ታወጣው ዘንድ ሰውን ወደሚበድሉ ሰዎች አገር ሂድ። የዚያች ሀገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስም ጌታችንን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት ላክልኝ። ጌታችንም ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ አገሪቱን ወደዚህ ነይ ካልኋት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዝሙሮችህ ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሂዱ። የተዘጋጀ መርከብም ታገኛላችሁ፣ እርሱም ያደርስሃል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋም ጊዜ እንድርያስ ከደቀ መዛሙርቱ ጋራ ተነስቶ ወደ ወደቡ ደረሰ። ጥሩ መርከብንም አየ። ጌታችንንም በሊቀ ሐመር አምሳል አየው። ጌታችን እንደሆነ ግን አላወቀም። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደረብህ አለው። እንድርያስም ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች አገር ሄዳለሁ አለው። እንድርያስም ሊቀ ሐመሩን ወንድሜ ሆይ
ካንተ ጋር ትጭነኝ ዘንድ እለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችንን እንድርያስን እንዲህ ብሎ ጠየቀው፣ ጌታ ምን ኃይል አደረገ? እንድርያስም ጌታችን ካደረጋቸው ተአምራቶች ሊነግረው ጀመረ። ጌታችን እንደሆነ አላወቀም ነበርና። ከዚህም በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜም ጌታችን እንድርያስንና ሁለቱ አርድእቱን ይሸከማቸው ዘንድ መላእክትን አዘዛቸው። ወስደው በባህሩ ዳርቻ አኖሯቸው። እንድርያስም ከእንቅልፉ በነቃ ጊዜ መርከብን አላገኘም፣ እጅግም አደነቀ። ለደቀ መዛሙርቱም እንዲህ አላቸው፣ ልጆች ሆይ በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅነውም። ከዚህ በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችን በመልካም ጎልማሳ አምሳል ተገለጸለት፣ እንዲህም አለው፣ ወዳጄ እንድርያስ አትፍራ፣ እኔ ይህን አድርጌያለሁና አንተ በ3 ቀን አልደርስም ብለህ ነበር። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝም እንደሌለ ታውቅ ዘንድ እንግዲህም ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋራ ያሉትንም ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበትም እስር ቤት ሄደ። በደረሰም ጊዜ የወህኒ ቤቱ ደጅ ራሷ ተከፈተች። በገባም ጊዜ ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርዶ ይብሎኛል አልክ። አንተ በጌታችን ዘንድ ያየናትን የቺን ምስጢር ረሳሃትን? በምናገራት ጊዜ ሰማይና ምድር ይናወጣሉ አለው። ማትያስም ወንድሜ ሆይ እነሆ ይህን አወቅኩ። ነገር ግን በዚህ ከተማ ውስጥ ስራዬን እንድፈጽም የጌታችን ፍቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና። ወደዚህም እስር ቤት በጨመሩኝ ጊዜ ክብር ይግባውና ጌታችንን ጠራሁት። እርሱም 27 ቀን ሲፈጸም ወንድምህ እንድርያስን ወደ አንተ ልኳለሁ፣ እርሱም ከእስር ቤት ያወጣሃል፣ ከአንተ ጋር ያሉትንም ሁሉ ያወጣችኋል ብሎ ገለጠልኝ። እነሆም ደርሰሃል፣ የምትሰራውንም አስተውል አለው። እንድርያስም ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም። ሰይጣንንም ከነሰራዊቱ ጋር አሰረው። ከዚህም በኋላ እንድርያስና ማትያስ ተነስተው ወደ እግዚአብሔር ማለዱ። እጆቻቸውንም በእስረኞች ሁሉ ላይ ጫኑ። አእምሯቸውም ተመለሰ። ከከተማውም ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸው። እኒያ ሐዋርያትም የሚሆነውን ያዩ ዘንድ ወጥተው በሀገሩ ጎዳና ዳር ተቀመጡ። የከተማውም ሰዎች እንደ ልማዳቸው የሚበሉትን ከእስረኞቹ ውስጥ ሊያወጡ መጡ። የእስር ቤቱ ደጅ ክፍት ሆኖ አገኙ። እስረኞችም አልነበሩም። ደንግጠውም በእኛ ላይ ደረሰብን ምንድን ነው? ወዮልን አሉ። ያን ጊዜም ሰይጣን ሰውን መስሎ ሐዋርያት ይህን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማው ሰዎችም በመቀዳደም ሮጦ እንድርያስና ማትያስንም ይዘው በከተማው ጥጋጥግ እየጎተቷቸው በሌሊትም በእስር ቤት ያሳድሯቸው ነበር። 3 ቀናትም እንዲሁ አደረጉባቸው። ደማቸው እንደ ውሃ ፈሰሰ። ከዚህም በኋላ ስለ ከተማዋ ሰዎች ድህነት ወደ እግዚአብሔር ጸለዩ። ጸሎታቸውም በፈጸሙ ጊዜ በላዩ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማትበው እንዲህም አሉት፣ አንተ ምሰሶ ፍራ፣ ከበታችም እንደ ጥፋት ውሃ ያለ ብዙ ውሃ በዚህ ከተማ ላይ በውስጧ በሚኖሩ ሁሉ ላይ አወጣ። ያን ጊዜም ከምሰሶ ስር ብዙ ውሃ መነጨ። የከተማው ሰዎችንም ያሰጥማቸው ዘንድ ገነፈለ። ሰዎችም ከከተማው ወጥተው ሊሸሹ ወደው ወንዶችና ሴቶች ልጆቻቸውን ያዙ። ውሃውም በዝቶ ከበባቸው፣ ማምለጥም አልተቻላቸውም። ውሃውም እስከ አንገታቸው ደረሰ። ያን ጊዜም አለቀሱ፣ እንዲህም አሉ፣ ወዮልን! ይህ ሁሉ በእኛ ላይ የመጣው በእነዚህ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካቸው እናምናለን። እንድርያስም የእብነ በረድ ምሰሶ እንግዲህስ በቃ፣ እነሆ የጥፋት ውሃ አለፈ፣ የአዝመራ መሰብሰቢያም
ደረሰ አለው። ያን ጊዜም ውሃው ተገታ። ውሃውም እንደተገታ የከተማው ሰዎች አይተው ወደ ሐዋርያት ሄዱ። ስለዚያች ከተማ ሰዎች ድህነትም ቆሞ እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኟቸው። ሐዋርያትም ይቅር በሉን ብለው ለመኗቸው። ሐዋርያትም ሕያው እግዚአብሔርን እመኑ እንጂ አትፍሩ አሏቸው። ሐዋርያትም ሁለተኛ ጸለዩ። በውሃው ስጥመት የሞቱትም ሙታንን አስነሷቸው። በዚያም ውሃ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ስጋውንና ደሙንም አቀበሏቸው። ቤተ ክርስቲያንንም ሰሩላቸው። ሕግና ስርዓትን ሁሉ አስተምረው በቀናች ሃይማኖት አጸኗቸው። እንዲህም አሏቸው፣ ያዘዝናችሁን ጠብቁ። ከእናንተ በኋላ የሚነሱ ልጆቻችሁንም አስተምሯቸው። ከዚህ በኋላ የአራዊትን ጠባይ ከእነርሱ ያርቅ ዘንድ እግዚአብሔርን ለመኑት። ክብር ይግባውና ጌታችንም ይህን የአራዊት ጠባይ አረቀላቸው። ሰዎች የሚመገቡትንም የሚመገቡ የውሃዎች ሆኑ። አባቶቻችን ሐዋርያትም ብዙ ተአምራትን አደረጉ፣ በሽተኞችን ሁሉ ፈወሱ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋራ ወደ ግሪክ ሀገር ተመለሰ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ከክርስቲያኑ ወገኖች ሁሉ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊ ሆኑ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልንም በጾምና በጸሎት የፈጸመች ነበረች። በደብረ ሊባኖስም ተቀባች። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ነቢያትና ሐዋርያት፣ በጻድቃንና በሰማዕታት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክት፣ በተመረጡ ሊቃነ ጳጳሳትና ኤጲስቆጶሳት፣ በቀሳውስትና በዲያቆናት ሃይማኖታቸው በቀና በአሩግና ሕፃናት በእነዚህ ሁሉ ጸሎት ይማረን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም በሁላችን በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ላይ ይደር ለዘላለሙ አሜን። ሐምሌ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር ቀኑ 13 ሰዓት ነው። ከዚህም በኋላ ይጎድላል። በዚችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለእለ አነበብኩ ከመ መጽሐፈ እንተ ደሴከ እግዚኦ ጻድቃ ምልዕት ወኮፈ ለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ በዛቲ መካን እስከ ደቂቅ ቆኖስ ሕፃን ለዘጻፈው ከርታስ ወለዘጻፈውን ዘደረስ ወለዘአንብቦ ስተርጎመ ሰንዲስ ወለዘሰማ ቃሎ በዝነፈስ በጸሎተ እሙ ማርያም አርቄተ ኩሉ እምባ ስውረ ይማረን። ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክን በከንቱ